የቃል ጓደኛ ሰላምዬን ተከትላ መታ ቃልን ውርደቷን አከናነበቻት። የቃል ጓደኛ ሄለን እንግዲህ ከሰላምዬ ጋር እንደነሽ ማሚ እያለች ዘው ብላ ገባች። በዚህን ሰዓት ቃል ደንግጣ ከተቀመጠችበትም ተነሳች። ነገር ግን ምንም ማድረግ ስላልቻለች በጥቅሻ ሄለንን መጥቀስ ጀመረች። ሄለን ደግሞ ያን ጊዜ ምን አይነት ቃል ተናግራት ከቤት እንደወጣችላትም አስታወሰች። ቃል በዚህን ሰዓት በቃ ቃል አልቆልሻል፣ ህይወትሽ በስቁልቁል ወጥቷል በማለትም ለቅሷንና ድንጋጤዋን ተያያዘች። ሰላምዬ እንግዲህ ምነው አስደነገጠሽ? ለምን ደነገጥሽ እንዴ? ጓደኛሽ እኮ ናት ሄለን፣ ጓደኛ ብለሽ ከዚህ ቀደም አስተዋውቀሽኝ ጊዜ መታል ነበር አለቻት። አይ አንድ ትልቅ ሚስጥር ስለማቅባት ነው። እዩልሽ ሰላምዬ፣ አንቺ የዋንሽ፣ ስለዚህ እሷ ልጅ ሳትሆን የውሸት ልጅሽ ናት። እናም ንብረትሽን ለመውረስ የመጣች አረመኔ ከወንድምሽ ጋር የተባባለች ነት ብላ እውነቱን ዘረገፈችላት። ምን አለቻት? አዎ እያስመሰለች ነው፣ በመረጃ እኔ ያሳይሻለሁ ስትልም እንግዲህ ቃል ሄለን አለቻት። እኔ ማን እንደሆንኩ ድሮም አታውቂኝ ስትልም እውነት ነው አለቻት። ምንም ውሸቷን ነው አትመኛት አለች። እስከ ዛሬ እያስመሰልሽ ኑሮሽ ነበረ፣ አሁን ግን እመኝ ቃል በፍጹም እኔ ሄለን በፍጹም ዝም ምል ሰው አይደለሁም አለቻት። እጅግ በጣም ግራ የተጋባችው ሰላምዬ በጣም ደነገጠች። ሌላው እንግዲህ እጅግ በሚገርም ሁኔታ ሰላምን 300 ሺህ ብር ሳሚ ተቀበላት። ለቃልም የተቀበልኩት 200 ሺህ ብር ነው በማለትም እንግዲህ አታሎ ወሰደባት። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው አደራ ቀጣይ ፓርት ይዘን መጥተናል። እንግዲህ እጅግ በጣም ልብ የሚነካ የሰላምና የብሌን ታሪክ። ብሌን አሁን ወይዘሮ ገነት ስለታሰረች የመጨረሻ እያዘነችም እያለቀሰችም ትገኛለች። በእኔ ምክንያት ነው እናቴን ያሳሰርኳት ብላም እሪ ስትልም እንግዲህ ወይዘሮ ገነትም ልጄ እባክሽ ሰላም ከዚህ ይዘሻት ሂጂ፣ እኔ ላንቺ ምንም ቢሆን ምንም ዋጋ ከፍላለሁ አለች ወይዘሮ ገነት። በእርግጥ ከመሄዳቸው በፊት ወዴት ነው የምትሄዱት እማዬ አለች ቃል። የብሌን እናት ታስራ ልናያት ነው ስትልም ምን? አዎ እንዴት ደስ ይላል በፈጣሪ፣ ይህች አሮጊት ታሰረች፣ በቃ ገለግል ነው ከዚህ በኋላ አለች። ግን ደግሞ ትለቀቃለች በቅርቡ። እሺ በቃ አብሬያችሁ ልምጣና እኔም ልጠይቃት። የምርሽን ነው? አዎ የምሬን ነው። እሺ እንግዳ ነይ እንሂድ አለች። በዚህን ሰዓት ብሌን ግራ ተጋባች በቃል ሁኔታ። በኃይሉ እዛ ነው አብረሽ ትጠይቂዋለች ስትላትም ሰላም ምን እዛ ነው እንዴ? አዎ አይ በቃ ሄዶ እረስቸው እኮ ነው እማዬ፣ ጓደኞቹ ጋር ቆጠሯለኝ። የትኞቹ ጓደኞች ጋር? በቃ ሌላ ጊዜ ጠይቃቸዋለሁ። ቆይ የኃይሉ ድምፅ ስም ስለተነሳ ነው ሀሳብሽን ያስቀይረሽ? አሁን ካልርኩ እያልሽ እያስቸገርሽ አልነበር እንዴ አለቻት ሰላም። እንደዛ አይደለም እማዬ እባክሽን ተረጁኝ አለች። በቃሽ በማለትም ብሌንና ሰላም እንግዲህ ፖሊስ ጣቢያ ሄዱ። ወይዘሮ ገነትም የመጨረሻ ልባቸው ቢሰበርም ግን ደግሞ አይዞት ትለቀቂያለሽ አለቻት። ልጄን ይዘሽልኝ ሂጂ፣ እውነት ጠርታ እስከምትወጣ ድረስ እኔ ምንም አልሆንም ላንቺ አለች። እማዬ ሁሉንም ነገር ጉልጉል አርጌ ተናግሬ እኔ ነኝ መታሰር ያለብኝ፣ እኔ ባጠፋሁት አንቺ አትቀጭም አለች ብሌን። እባክሽን ሰላም ከዚህ ይዘሽልኝ ሂጂ እባክሽን አለች። ከዚያ ሰላም ብሌንን አፏን አፍና ወደ ቤት ይዛ ስትመጣ እኔም ወደዚህ ልሄድ ብሌን አንቺም ሂጂ አለቻት። ብሌን እንግዲህ በሚያሳዝን ሁኔታ እናቷ ወይዘሮ
ገነት ቤት ሄዳ አምባዋን ማልቀስ ጀመረች። እማዬ እኔ ነኝ እያለች ቀወጠችው። በዚህን ሰዓት ሳሚ እቤት ውስጥ ሆኖ አንድ ነገር አስታወሰ። ይህ ሁሉ ችግር ውስጥ የገባሁት በአንተ ምክንያት ነው የሚል ነበረ። እናም ማዘር ምን ሆነው ነው? የሆነ ነገር ሆነዋል ማለት ነው። ስለዚህ ይህን ነገር እንትን ማለት አለብኝ ብሌን እንደዛ አትለኝም አለ። በእርግጥ ሳሚና ቃል አሁን ላይ ውጭ ላይ ሆነው ሲያወሩ ዳግም አያቸው። እናም ቶሎ ብለህና ሰላምና ብሌን ያችን አሮጊት ፖሊስ ጣቢያ ሊጠይቁ ሄደዋል። ስለዚህ እባክህ ስትለው መጣ። እዩልክ ሰላም በደወልክላት ስልክ እንዳትደውል። ስለዚህ ያቻ አሮጊት አልማዝ የምትባል ዛሬ ካልሰጣችሁኝ ለሰላም እውነታውን እናገራለሁ እያለች ነው አለችው። በቃ አንቺ አትጨናነቂ፣ አታስቢ፣ እኔ እቀበላታለሁኝ አላት። በቃ ተቀበልና ገላግለኝ አለችው። እሱም እሺ በማለትም ተቀበላት። ሰላም ጋር ደውሎ ብር እንደሚቀበላት ቃል ጋር ተነጋገሩ። በቃ እመን ያችን ደግሞ ብሌን የምትባል ከዳግም ጋር ጣልችላለሁ። እሱን እንኳን እኔ ነኝ ያደረኩት። አርጌ ያልኩሽን እኮ እያረግሽ አይደለም አላት። እንዴ ምንድት ተጣልተው ሌለ እንደ አጣልቻለሁ። እሱን እኔ ነኝ ያደረኩት። ከዛ ደግሞ ስለዚህ መጠንቀቅ አለብን። ዳግም እውነታውን ከተናገረ ብሌን እናንተ አንድ ላትገኙ ትችላላችሁ። እውነታውን ተነገራት ከመንገሩ በፊት እገለዋለሁ ሲላትም ምን እስኪ ጫፉን ንካው አልበለዛ እንደ በኃይሉ ነው የሚገጥመህ፣ አርፈ ተቀመጥ ብላ በር ዘጋችበት። አስቀድሞ እሱም በጣም ግራ ተጋባና በሩን ዘግታበት ገባኝ። ከዛ በፊት ግን ዳግም መጥቶ ምርጥ ጥንዶች ናችሁ ሳሚ ቃል አሪፍ ነው፣ ደስ ትላላችሁ፣ ምርጥ ጥንድ ሆናችኋል፣ ወጥቷችኋል ብሏችሁ ሄደ። ከዚህ በኋላ እኮ አያምነኝም። እንዴት ነው የማሳምነው? ኡፍ እንደዚህ ማድረግ አልነበረብኝም አለችው። ለምንድን ነው የማያምነው? ለምሳሌ ብሌን የአንተ ፍቅረኛ መሆኗን አይረዳም። እኔ ያንተ ፍቅረኛ ነው የምመስለው። በዛ ላይ ደግሞ እኔ እናንተ እንደዚህ አብረን መሆናችንን ታወቀ ተነገራት፣ የኔ ፍቅረኛ ስለምትመስላት መቼም ዘወር ብላ አታይህም አለችው። ቀድሞ ይንገራት፣ ቀድሞ ከመንገሩ በፊት እገለዋለሁ ሲላትም ምን ጫፉን ንካው ብላ አስፈራራችሁ። አይ አለ። ሌላው እንግዲህ አሁን ላይ ብሌን እቤቷ ደምን ባያለቀሰች ነበር። ዳግም ወደ ውስጥ ገብቶ ብሌን ያለችውን ነገር በሙሉ ማስታወስ ጀመረ እና ይውልክ ቃል በዚህን ሰዓት በሩን ቆረቆረችበት። ምን ነው አላት። ይውልክ ዳግም እኔና ሳሚን ያየህን እንደጠበቅከው አይደለም። ምንም ይሆን ምን ችግር አለው ታዲያ? ማለቴ ላስረዳ። ምንድን ነው የምታስረጅኝ እንዴ? ምን ችግር አለው ብታፈቅሪው ቢወድሽ? እኔ እሱ ፍቅረኛ ልሆን እንዴ? ምን ችግር አለው? ቆንጆ ናችሁ፣ ቆንጆ ጥንዶች አላት። መቼም የሱ ፍቅረኛ አልሆንም። የሱ መሆን ካልፈለግሽ ሌላ ሰው ይምጣልሻ፣ ያምጣልሽ እንዴ? ማንንም አልፈልግ እናማ እምወደው አንተን ነው አለችው። ምን? ያው ቃል ከዚህ ቀደም ነግሬሻለሁ። እኔ በፍጹም ያንቺ ሊሆን አልችልም። እኔ ብሌንን በጣም እወዳታለሁ፣ በጣም አፈቅራታለሁ። ስለዚህ መቼም ቢሆን የአንዱ ፍቅረኛ ሊሆን አልችልም። ስለዚህ እንደዛ አይነት ነገር ባታስቢ ነው የሚሻልሽ። እኔ ደግሞ በጣም እወዳለሁ አለችው። አይ እንግዲህ ተናግሬያለሁ፣ ተጨራሽ ልሄድ ብሎ ዘጋባት። ቁጭ ብሎ ሲያስብ ብሌን ያን ጊዜ እንዴት ደፍረ ክላስ የመጣህ የሚልም ተናግረው ነበረ። እንደውም ድጋሚ እንዳላይ በአንተ ምክንያት ነው እዚህ ሁሉ ጦስ እናቴን የከተትኳት ብለው ነበር። በዚህን ሰዓት የሆነ ነገር ገዛዝቶ ከብሌን እናት ቤት ከወይዘሮ ገነት ቤት ሄደ። በዚህን ሰዓት ብሌን የመጨረሻ እያለቀሰችም ማገኛት። ምን ሆነሽ ነው ብሌን? ምንድን ነው ማዘር የለም እንዴ? ዳግም አለችው። ወይዬ ምን ሆነሽ ነው? እናትሽ ምን ሆኑ? ታሰረች። ለምን?
ይኸውልህ አንተና ሰላም ባደረጋችሁን ነገር ለፖሊስ ደውዬ ምን አስጨርሰኝ። ምን አረግሽ? ለፖሊስ አሳልፈሽ ሰጠሻት? እኔንስ ተይው። ሰላምን አሁን ምስኪን ሴት ጨክነሽ ለፖሊስ ሰጠሻት አላት። እና ምን ማድረግ ነበረብኝ? ሂለናዬ አቃጠለኝ። ያንቺ ሂለና ከኛ ይበልጣል ማለት ነው። የእውነት በጣም ታሳፍሪያለሽ አላት። አስጨርሰኝ ግን እናንተ ላይ መጨከን አልቻልኩም። ከደወልኩኝ በኋላ አይ ብዬ ስልኩን ዘጋው። ሴም ካርዱ በእናቴ ስለነበረ የወጣው እሷን ያዟት፣ አሁን እሷን አሳስሬ እኔ እዚህ ቁጭ ብያለሁ ስትለውም ተረጋጊ ብሌኔ፣ እናትሽን አንድ ማቀው ጎበዝ የህግ መርማሪ ያለ እሱን አናግሬ በሱ በኩል እንዲወጡ አደርጋለሁ አላት። ምን? አዎ አንተ እኮ ከኔ ጎን ነህ። እኔ አንተን ለማራቅ ብዙ ጊዜ ሞክራለሁ። አንተ ግን በእኔ አትጨክንም። እኔ ባንቺ መቼም አልጨክንም። ብጨክንስ ምን አመጣለሁ? እባክሽን አላት። እሺ አለችና ተያይዘው ወደ ሰላም ቤት ሲመጡ ቃል እንግዲህ ከሳሚ ለአልማዝ ብሩን ሰጥታ ስትመለስ አገኘችው። በእርግጥ ዳግም አልማዝን አይቷታል። እናም ይች አልማዝ አይደለ የት ነው ማቃት በማለትም እየተከታተላት እያለ ስልክ ተደወለለት። አልማዝም አመለጠች። ብሩን እንግዲህ 200 ሺህ ብር ሳሚ ስጫት ብሎ ሰጣት። ሰላምዬ ብሩን ስትሰጣት ለህፃን ነበርና እኔ አልታሰርም፣ እኔ መታሰር አልፈልግም፣ ብሩን ስጪ እያለች ቃል ስታስመስል አንቺ ከምትታሰሪ ሌላም ነገር እሆናለሁ በማለትም ብሯን አሳልፋ ሰጠች። አሁን ላይ እጅግ የሚያሳዝነው የሰላም ህይወት ግን መጨረሻ ላይ ብሌን እንግዲህ ወደ ቤት መታ ዳግምና ብሌን ሲሳሳሙ አየች። ቃል ስትቃጠል ጓደኛው መታ ጉር ሰራቻት።